ሰላም ጤና ይስጥልን ተመልካቾቻችን በዛሬው ልዩ ዝግጅታችን በመደመር መንግስት መጽሐፍ ክፍል 1 እና ክፍል 2 ላይ በተመለከተው የአባይ ልጅ ውሃ ጠማው በሚል ርዕስ ትልቅ ሀገራዊ ሐሳብ ላይ ውይይት እናደርጋለን። የአባይ ልጅ ውሃ ጠማው በሚል የሀገራችን የረጅም ዘመን ብሂል በመነሳት በመጽሐፉ በተነሳው አባባል በሚገባ በሚገልጸው የሀገራችን የተፈጥሮና ሰው ሰራሽ ሀብት ጋር በተገናኘ ይህንን ሀብታችንን ጥቅም ላይ ለማዋልና ከድህነት ለመውጣት ባለፉት ዘመናት የተደረጉ ስራዎች የተከናወኑ ነገሮች እነዚህን ስራዎች የተመለከቱ የተከተልናቸውን ስልቶች የነበሩ ክፍተቶችና አሁናዊ የመውጫ መንገዶችን በውይይታችን ላይ በሰፊው እናነሳለን። እስከ ውይይታችን ፍጻሜ አብራችሁን ቆዩ። በውይይታችን ላይ የሚሳተፉ እንግዶች አሉ። እንግዶቻችን ከኔ በስተግራ በኩል አቶ ሳዲቅ አደም በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል፣ ዶክተር አብርሃም በርታ በሕዝብ ተወካዮች ምክር ቤት አባል የአማካሪ ኮሚቴ አባል፣ ዶክተር ፈታሂ ማሃዲ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ናቸው። እንኳን ደህና መጣችሁ። እስቲ ወደ ጉዳያችን በቀጥታ ለመግባት ቅድም በርዕሱ ላይ እንዳነሳሁት በዛሬው ውይይታችን እንግዲህ በዚህ በመደመር መንግስት መጽሐፍ ክፍል 1 እና ክፍል 2 ላይ የአባይ ልጅ ውሃ ጠማው በሚል በተነሳው ርዕስ ላይ ውይይት እናደርጋለን። እስቲ እንደ መግቢያ ያህል ይሄ የአባይ ልጅ ውሃ ጠማው የሚለው የሀገራችን አባባል ከሀገራችን ያለፉት 100 ዓመታት እና ላቅ ባሉ ዘመናት ጋር ያለው ግንኙነት እንደምን ይታያል? እስቲ ይህ አነጋገር ከፍ ያለ የአበው የአባቶቻችን የእናቶቻችን የቀደሞቹ ብልሃዊ አነጋገር ነው። ኢትዮጵያዊ አነጋገር ነው። ውስጡን ስታየው ጥልቀት ያለው አነጋገር ነው እና ከዚህ መጽሐፍ ጋር ከመደመር መንግስት መጽሐፍ ጋር ስናገናኘው እኔ እንደሚመስለኝ አንደኛ በተፈጥሮም ጸጋ ያላጣ ነው በርካታ ነገር አለን። ሁለተኛ ደግሞ በሌላ በኩል የባከኑብን እድሎች የባከኑ ጸጋዎች በርካታ ነገሮች አሉ። የስብራቶቻችን ብዙ ናቸው። እንደምንድነው ከዚህ መውጣት ያልቻልነው? እያለን የሌለን የሆነው ለምንድነው? የቁጭት ውስጡ ቁጭት ያለበት እልህ ያለበት የወደፊቱን ከዚህ ለመውጣት አመላካች የሆኑ ሐሳቦች ውስጡ የያዘ ይመስለኛል ሳስበው። በጣም ጥሩ ዶክተር በዚህ ጨምሩት ነገር ካለ። እሺ አመሰግናለሁ። ይህ ቃል በውስጡ ብዙ ጥልቅ ሐሳቦች የያዘ የሀገራችን ስሜቶችን፣ ባህሎችን፣ ያኗኗር ሂደቶችን፣ የኢኮኖሚ እድገታችንን የሚገልጽ ምሳሌያዊ አነጋገር ነው። በተለያየ መልኩ መተርጎም ይቻላል። አባይ የኢትዮጵያ አንጥሯ ሀብት ነው፣ ግን ለብዙ ጊዜ ሳንጠቀምበት ሲፈስ እንደነበረ ይታወቃል። ከዚህ የተፈጥሮ ሀብታችን ባለመጠቀማችን ትልቅ ጉዳት እንደደረሰብን የሚያመለክት ምሳሌያዊ አነጋገር ነው። ቅድም እንዳልኩ በተለያየ አውድ ፍቺ መፍታት እንችላለን። በርካታ የተፈጥሮ ሀብት ባለቤት ነን። ነገር ግን የአባይ ውሃ ምንም ሳንጠቀምበት ለረጅም ጊዜ እንደሄደ የሀብታችን በአግባቡ ተጠቅመን የሕዝባችን የኑሮ ሁኔታ ያላሻሸንበት ሁኔታ የሚገልጽ ነው። ኢኮኖሚያችን ያላደገበት ወይም በደንብ ያልተጠቀምበት የተፈጥሮ ሀብታችን ያልተጠቀምበት ሁኔታ ነው ያለው። በርካታ የውሃ ሀብት አለን፣ ማዕድናት አሉ። የተፈጥሮ ሀብቶቻችን በርካታ ናቸው። ነገር ግን ሳንጠቀምባቸው ረጅም ጊዜ ስለተቀመጥን የቁጭት ያነጋገር ምሳሌያዊ አነጋገር ነው ብዬ ገልጻለሁ። ዶክተር ፈታሂ የተለየ ያስካል ትንሽ ብቻ ለመጨመር ያክል ፈሊጣዊ ወይም ዘይባዊ አነጋገር ነው በመጽሐፉ ላይ መደመር መንግስት ላይ እንደ ርዕስ የተቀመጠ ነው። ሰፊ ሽፋንም የተሰጠው ነው። የአባይ ልጅ ውሃ ለምን ጠማው ሲል ስለ አባይ ስለ ውሃ ብቻ አይደለም ማውራት የተፈለገው ዋናው ነገር እኛ ኢትዮጵያውያን ከሌላው ዓለም ለምን ደህየን ነው ጥያቄ። ምንድነው እንደዚህ ደህ ያደረገን እንድንጠማ ያደረገን ምንድነው? ውሃ እያለን ውሃ ይጠማናል። ሀብት እያለን አቅም እያለን እምቅ አቅሞች እያሉን መበልጸግና ከዓለም እኩል መራመድ አልቻልንም። እየተራብን ነው። መሬት እያለን ለም አፈር እያለን ተፈጥሮ ጸጋ እያለን እንራባለን። ስንዴ ከውጭ ሀገር እንለምናለን። ያ ለምን ሆነ ነው ጥያቄ የሚያነሳው። እንግዲህ ከዚሁ ጋር በተያያዘ ምናልባት አሁን ስትጠቅሱት የነበረውን ሀብቶቻችንን በውሃ ይሁን በሌሎች የተለያዩ ተፈጥሮ ሀብቶቻችን ተጠቅመን
ከሌላው ዓለም ጋር እኩል ያልሄድንበት ወይም ደግሞ ያልቀደምንበት ምክንያት እንደምን ሊገለጽ ይችላል? አቶ ሳዲቅ። አዎ እንግዲህ ዓለም በእድገት ውስጥ ነው ያለችው፣ ወደፊት እየተራመደች ነው። እኛ ደግሞ ታሪካችን ስናይ በጣም ነባር የሆነች ሀገር ኦልድ ስቴት ነው የምትባለው፣ የቆየች የከረመች በርካታ ስልጣኔዎች የነበሯት። እርሻን እንኳን የምንወስድ እርሻ የጀመሩ ሀገራት ውስጥ የመጀመሪያዎቹ ውስጥ ነው የምንገኘው። ከስልጣኔ አንጻር በዛ ወቅት ከነበረው ሁኔታ ሲታይ በርካታ ስልጣኔዎች የነበሯት፣ የአገር በቀል የሆኑ እውቀቶች የነበሩባት፣ በራሷ ልብስ የምታመርት መድኃኒት የምታመርትና የምትጠቀም በርካታ ነገሮች የነበራት ሀገር ነች። ነገር ግን ደግሞ ስናየው ይህ ሁኔታ እያደገ እንደ ሌሎቹ ሀገራት ወደ በለጸገው ሊያሸጋግራት አልቻለም። በብዛት የምትቆየው በአዙሪት ውስጥ ነው፣ በርካታ የችግር አዙሪት ውስጥ ነው፣ የስልጣኔ አዙሪት ውስጥ ነው የቆየችው። ለዚህ ደግሞ ምክንያት የሚሆነው ብዬ ማስበው እኔ መጽሐፉ ላይ እንደሚጠቅሰው እንደሚያነሳው በተለያየ ቦታ ላይ አንደኛው መዋቅራዊ ነው፣ መዋቅራዊ ችግር ነው። አንድ ሀገር ልትለማ የምትችልበት የልማት አስተሳሰቦቿ የራሷ የሀገር በቀል ካለመሆን የተነሳ የመጡ ናቸው ብሎ ነው የሚተነትነው መጽሐፉ። ይሄን ሀሳብ በደንብ እጋራለሁ። ምክንያቱም ሀገር በቀል የሆኑ እውቀቶች አሉ፣ ችሎታዎች አሉ፣ አቅሞች አሉ፣ የተማረም የሰው ኃይል አለ። እነዚህ ተደምረው የራስን አገር በአገር በበቀለ አስተሳሰብ አገርን ከመምራት ይልቅ ወደ ቅጂ ነው የሚሄደው። ከአጼ ቴዎድሮስ ጀምሮ እስከ ቅርብ ጊዜ ኢህአዲግ የነበረው ሁኔታ ስታይ የልማት አስተሳሰቦቹ በሙሉ አንዱ ከራሽያ የሚቀዳ፣ አንዱ ከቻይና የሚቀዳ፣ አንዱ ከጃፓን የሚቀዳ፣ አንዱ ከኮሪያ የሚቀዳ፣ እንደዚህ ከተለያዩ ሀገራት እየተቀዳ አገራዊ ባህልና እሴትን ግንዛቤው ሳያስገባ የመተግበር ሙከራዎች ነበሩ። ስለዚህ እነዚህ ሁሉ ወደ ስልጣኔው፣ ወደ ፈጠራ፣ ወደ ቴክኖሎጂ የሚያሸጋግሩ አልሆነም። በዚህ ምክንያት ይመስለኛል ዋነኛው ከሌሎች ሀገራት ጋር የተላለፍንበት። ከዚህም ብቻም ሳይሆን የሰለጠነ የሰው ኃይልም የስኪል ችግርም አለ፣ የካፒታል እጥረት አለ። ሀብት አልፈጠርንም። የተፈጥሮ ሀብቶቻችን ቅድም እንደጠቀስ ነው በርካታ የተፈጥሮ ሀብት ነው ያለን። ከተራራና አፈር ጀምሮ እስከ የሰው ዘር መገኛ እስከ መሆን ድረስ የበቃች ሀገር ነች። እነዚህ ሀብቶች ወደ ተጨባጭ ሪያሊቲ አልተቀየሩም። ይህ አንደኛው ካፒታልም የለም፣ እውቀቱም የለም። ከዓለም ሀገራት ጋር ያለ ትስስርም ግሎባል ገበያ ውስጥም የመግባት አቅምም የለህም። በርካታ የተፈጥሮ ሀብት ቢኖረንም ጥበብ ካልታከለበት፣ በቴክኖሎጂ ካልደገፍ ነው የተደበቀ በውሃ ውስጥ የተደበቀ ጌጥ ነው ማለት ምንም ትርጉም የለውም። ሀብት አለን ብለን ብቻ ብናወራና አንዱ ትልቁ ከፍተኛ የሆነ የጥበብ ማነስ የታየበት ሁኔታ ነው ያለው። በመደመር መጽሐፍም የተገለጸው እኛም በታሪክ እንዳነበብ ነው ማለት ነው። አንድ የእንግሊዞች አባባል አለ፣ ሴቲንግ ኦን ጎልድ ማይን በት ቤጊንግ ፎር ብሬድ ይላል። በወርቅ ውስጥ ተቀምጠን ለዳቦ መለመን አይነት ነገር ነው። እኛ የሆነው እንደዛ ነው። በርካታ የተፈጥሮ ሀብት እያለን በአግባቡ አውጥተን የሀገራችን እድገት ካደጉ አገሮች ተርታ ማሳለፍ አልቻልንም። አንዱ በደንብ ማንሳት ያለብን ሀገራችን ከቀደሙ ከነበሩ አብዮቶች ከተደረጉ አብዮቶች እኩል መጓዝ አልቻለችም። አንዱ ትልቁ ስብራታችን ይሄ ነው። ዓለም አራተኛው አብዮት ጨርሳ አሁን አምስተኛ አብዮት ለማስተናገድ ትገኛለች። እያንዳንዱ አብዮት የኢንዱስትሪ አብዮት በምናይበት ሰዓት ሀገራችን በነዛ ጊዜ ውስጥ ምን እንቅስቃሴ ስታደርግ ነበር የሚለው ነገር በደንብ ማየት ያስፈልጋል። ለምሳሌ የመጀመሪያው ኢንዱስትሪያል አብዮት
50 እስከ 1820 በ18ኛ ክፍለ ዘመን የተካሄደ ነው። በዚህ ጊዜ ከፍተኛ የሰው ልጆች ህይወት ለውጥ የተደረገበት ኩነት ነው የተካሄደው። ምክንያቱም በሰው ልጅ ጉልበትና በእንስሳት የሚደረገው የነበረው እድገት ሙሉ በሙሉ ወደ ማሽን የተቀየረበት ከፍተኛ የግብርና ቴክኖሎጂ የተስፋፋበት ጊዜ ነውና የመጀመሪያው ኢንዱስትሪያል ሪቮሉሽን የምንለው ማለት ነው። ይሄ ትልቅ ተርኒንግ ፖይንት የምንለው ነው። ለሀገሮች እድገት ትልቅ ተርታ የከፈተ ነው። በተለይ እንግሊዝ አሁን የምታደርገው ተጽዕኖ እነዚህ አብዮቶች የተጫወቱት ቀላል አይደለም። በእነዚህ አብዮቶች ሀገራችን ስናይ ምን ነበረች የሚለውም ነገር በደንብ ማየት ያስፈልጋል። ኢትዮጵያ ዘመናዊ ኢትዮጵያ ተብላ ከምትጠራበት ጊዜ ጀምሮ እንኳን ብናይ ወደ 3 መንግስታት አሳልፈናል። በእነዚህ መንግስታት ያሉትን ደካማ ጎኖች፣ ጠንካራ ጎኖች በደንብ መመርመር በዚህ በመደመር መጽሐፍም በደንብ ተገልጿል። እነዚህ በደንብ መመርመር ያስፈልጋልና በዋናነት በነበሩ የመንግስታት ሂደት ውስጥ ቅሪትን ፈጥሮ ካፒታልን ወረትን ፈጥሮ ያለፈበት ሁኔታ ስላልነበረ ሀብቶቻችን በአግባቡ አውጥተን ተጠቅመን አገራችን ካደጉ ሀገሮች ተርታ ማሰለፍ ያልቻልንበት ሁኔታ ስላለ ነው እና የነዚህ ሂደቶች በዝርዝር አንስተን በቀጣይ መነጋገር እንችላለን። ኦኬ ዶክተር ፈታይ እንግዲህ የመደመር መንግስት ቆም ብለን ራሳችንን እንድንፈትሽ ያደረገን ነው። ምንድነው ይሄም ዋናው ነገር ኢትዮጵያ ሌሎች ሀገራት በተለይ በኢንዱስትሪያል ሪቮሉሽን አራቱ ሲካሄዱ ኢትዮጵያውያን የት ነበር? ለምንድነው ያላደግነው? ለምንድነው ያልተቀየርነው? ምንድነው ችግሮቻችን፣ መንስኤዎቻቸው ምንድናቸው ብለውን ተንተነን እንድናቀና እንድናይ ነው መነጽር ነው ይሄ። በታሪክ ላይ የተመሰረተ በማስረጃ ላይ የተመሰረተ ባለፉት መንግስታት ያሳለፉትን ሂደቶች ሁላ የሚያሳይ ነው። እኛ ኢትዮጵያውያን የሁሉ ተፈጥሮ ሀብት ቅድም ያልናቸው እያሉን ማደግና መቀየር ያልቻልንበት ምክንያቶችን ዘርዝሮ ከሚያስቀምጣቸው ውስጥ አንዱና ዋነኛው መዋቅራዊ ለውጥ ላይ በደንብ አልተሰራም። አስተሳሰብ ድህነት ላይ ነበር። አስተሳሰብ ላይ በደንብ አልሰራንም። ላይ መዋቅራዊ ለውጥ ላይ አልሰራንም። ታታይ መዋቅራዊ ለውጥ ላይ ነው የሚለው። አሁን ለምሳሌ ተፈጥሮ ሀብት ብቻ ስላለ ማዕድን ብቻ ስላለ አታድግም፣ አትለወጥም ወይ ዘለቄታ ያለው አይሆንም። እኛም ማዕድኖቻችን፣ እምቅ አቅሞቻችን፣ ሀብቶቻችንን ወደ ዘላቂ ኢኮኖሚያዊ የሚለውጥ ህዝቡን ተጠቃሚ የሚያደርግ ኢኮኖሚ እድገት የሚያመጣ ትስስርና ሽግግር አላደረግንለትም። ስለዚህ አስተሳሰብ ላይ ነው ችግሩ ያለው። ሌላኛው ምንድነው የሚያነሳው መጽሐፉ ሞዴሎች፣ ከውጭ ሀገር የተቀዱ ሞዴሎች የሀገሪቱን ነባራዊ ሁኔታ ያላገናዘቡ፣ የኢትዮጵያን እሴት ያላገናዘቡ ለሌላ ሀገር ተቀርቶ የተሰፋ ልብስን እኛ ለብሰን ለማልበስ ኢትዮጵያውያን ለማልበስ ሞክረን አንገዳግዶ ጠልፎ ሲጥለን ብሎ የሚያስቀምጠው ነገር አለና ሌሎች እነዚህ ችግሮችን በፍጥነት ባለመፍታታችን የተወሳሰበ ችግር ውስጥ እንዲከተን አደረገ። ባይዘው ባለፉት ስርዓቶች የኢትዮጵያውያን ኑሮ ለመቀየር የኢትዮጵያን ለማበልጸግ ጥረት ሲያደርጉ ነበር። በራሳቸው መንገድ ትክክልም ይሁን ስህተትም ይሁን ጥረት ሲያደርጉ ነበር። ያ ጥረት ያደረጉበት መንገድ ግን ለምን አልተሳካም ነው ጥያቄው። እኛ ከነሱ ምን እንማራለን ነው ዋና ቁልፉ አሳይመንት ማለት ነው። ስለዚህ እነሱ የሄዱበት ከአፄ ቴዎድሮስ ጀምሮ ቅድም ወንድም ያንስተዋል፣ ከአፄ ምኒልክ ጀምሮ ቴክኖሎጂን የማላመድ ኢኮኖሚን የመቀየር እስከ ደርግ ጊዜ ከደርግ በኋላም ልማታዊ ዲሞክራሲ ተብሎ የመጡ ስርዓቶችን በጠቅላላ ተንትኖ ያስቀምጣል መጽሐፉ። ደራሲው እነዚህ ሁሉ የሄድንባቸው ሙከራዎች ለምን ፌል አደረጉ ብሎ ነው የሚጠይቀው። ቅድም ካልኳቸው ምክንያቶች ውስጥ አንዱ ሞዴሎቹን የልማት ሞዴሎቹን ቀጥታ ኮፒ አድርጎ ማምጣት በኢትዮጵያ ነባራዊ ሁኔታ እሳቤ ብሔር ብሔረሰብ ያለባት እሴት ያለባት አኗኗር ዘይቤ ያለባት ነባራዊ ሁኔታን ሳናገናዘብ እነዛን በአንድ ላይ በጉልበት የመሻት ኢትዮጵያ እንዴት ታድጋለች ሳይሆን ጃፓን እንዴት አደገች ብሎ የመጠየቅ ሁኔታ ነበር። እነዚህ ስህተት ውስጥ ከተውናል። ኢትዮጵያ በራሷ በሀገር በቀል እሴቶቿ የምታድግበት አማራጮች እንደነበራትም ያስቀምጣል። ለምሳሌ በኢትዮጵያ ውስጥ ለብቸኛው ያልተገዛች ቅኝ ግዛት ያልተገዛች በነጻነት የማሰብ የሌሎች የውጭ ገዢዎች ጫና ያልነበረብን ሀገር ሆኖን ስናበቃ የራሳችንን እሴቶች መፍጠር ስንችል፣ የራሳችን ፈጠራዎች መጨመር ስንችል፣ የራሳችን ኢኮኖሚ ሞዴሎች ዲቨሎፕ አድርገን ለሌላ ሀገራትን መትረፍ ስንችል ያንን ግን አልተጠቀምንበትም። የባከነ እድል በጣም ብዙ አለ። ከዓለም ጋር ተላልፈናል። በጣም ወደ ኋላ ቀርተናል። አሁን ትላልቅ ሁለት ግዙፍ አሳይመንቶች አሉብን። በጣም ትላልቅ። አንደኛው የድሮ አሳይመንቶችን ማሳካት፣ ያለፈን የባከነውን ጊዜ የባከነውን እድል
እሱን ተሎ ብሎ የማካካስና አሁን ደግሞ ዓለም በ21ኛ ክፍለ ዘመን እየጠየቀ ያለውን ሁኔታ በተለዋዋጭ ሁኔታ ውስጥ በአስቸኳይ የሚፈልገውን ነገር ማሟላትና የህዝባችንን ፍላጎት የአገሪቱ ኢኮኖሚ የሚፈልገውን ነገር ማሟላትና ለቀጣይ ትውልድ ጄኔሬሽን ደግሞ ትሩፋት ማስቀመጥን ይጠይቃል። ስለዚህ ኢትዮጵያ ተደራራቢ አሳይመንቶች አለባት ነው የሚለው። በፍጥነት መጓዝ አለብን ነው የሚለው። ቅድም የጠቀስኳቸውን የመጨረሻ 2-3 ነጥቦችን ላንሳና ወደ በኋላ ወደ ሁለተኛ ክፍል እንገባለን። የመልካም ስርዓት መጓደል ብያለሁ። ቢሮክራሲና ሙስናዎች ነበሩብን። እንደዛው የግል ጥቅምን የሚያስቀድሙ አመራሮች ነበሩን። ለሀገር የማይተጉ የሀገር ፊሊንግ ስሜት ያልነበራቸው ለሀገር የማይቆረቆሩ ስርዓቱ ብልሹ ስለሆነ የተንዛዛ ስርዓት ነበረው። በቴክኖሎጂ ያልተደገፈ ነበር። አስቻይ ስርዓት በሙሉ እንደሌለ ነው መጽሐፉ የሚያስቀምጠው። ይሄ አስቻይ ስርዓት አለመኖር ተፈጥሮ ሀብት ብቻ ስላለ እነዛ መንኮራባቸው ብቻ ስላሉ ኢትዮጵያ አትበለጽግም። ወደፊትም ይሄ የትም ዓለም ላይ ያለ ነው። እነዛን ሀብት ወደ ኢኮኖሚ የሚቀይር ያስፈልጋል። ስለዚህ ሌላኛው የመጨረሻ ማንሳት ፈልጎ በመደምሰስና በመቅዳት ውስጥ ነበር። ስንደመሰስ ስንቀዳ ነበር። የተወሰኑ መሰረተ ልማት ይጀመራል። አንድ መንግስት ጥረት ያደርጋል። ከዛ በኋላ ግጭትና ጦርነት ይመጣል። ቀድሞ መንግስት የሰራውን አንዱ ይመጣና ያፈርሰዋል። ከዛ ድምጥማጡ ይወጣል፣ ይደመሰሳል። ከእንደገና አንዱ አዲስ መንግስት ይመጣል፣ አዲሱ ይቀዳል። ያ ለቀጣይ ትውልድ የሚሄደውን ነገር እያፈረሱ መገንባት ራሱ ኢትዮጵያን ወደ ኋላ አስቀራትና ከዓለም እንድትተላለፍ ያደረጓት ነገሮች ውስጥ አንዱ ይሄ ነውና ከዓለም ወደ ኋላ ቀርተናል። ወደ ኋላ ቀረን ማለት ግን ወደፊት መጓዝ አንችልም ማለት አይደለም። ወደ ኋላ የቀረንበትን ጉዳይ በሚገባ ካወቀን እዚህ መጽሐፉ ላይ በደንብ ተተንትኗል። ክቡር ጠቅላይ ሚኒስትሩ በደንብ በዝርዝር አስቀምጠዋል። እነዛን ነገሮች በሚገባ ከተረዳንና ከነቃን በፍጥነትና በፈጠራ በተደገፈ መንገድ ከሄድን እንደርሳለን። ሌሎች ዓለሞች የደረሱበትን መድረስ እንችላለን ነው የሚለው። በጣም ጥሩ። እንግዲህ ያው ስትጠቅሱት እንደነበረው የባለፉት 100 ዓመታትና ላቅ ባሉ ዘመናት መንግስታት ከፋም ለማም ሀገራቸውን ለመቀየር በነበሩት የተለያዩ ጥረት አድርገዋል ከነ ክፍተቶቻቸውም ቢሆን። እነዚህ መንግስታት በተለይ የሚያመሳስላቸው ደግሞ ግብርና ነው። እስከ ባለፈው የኢህአዴግ ዘመን መጨረሻ ድረስ ግብርናን ዋና የኢኮኖሚ መራ አድርገው ሲንቀሳቀሱ ነበር። በእነዚህ ሁሉ ዓመታት በግብርና ላይ ሲሰራ ተኖሮ ግን በግብርና ላይ እዚህ ግባ የሚባል ለውጥ አልመጣም። ይሄ የሆነበት ምክንያት ለምንድን ነው? ጥሩ ጥያቄ ነው አዲሱ ያነሳው። ምክንያቱም አገራችን ለረጅም ዓመታት ግብርና ከጀመረች ቆይታለች። ይሄ ግብርና ምን ተብሎ ነው የሚጠቀሰው? በየዘመናቱ በየመሳፍንቱ በየመንግስታቱ ሲወርድ ሲዋረድ የመጣው ምን ብለው ነው የሚጠቅሱት? የሀገሪቱ ምሰሶና ማገር ይሉታል። ምሰሶና ማገር ብለህ ለጠቀስከው ሴክተር ግን ያደረከው ለውጥ ሲፈተሽ እዚህ ግባ የሚባል አይደለም። ይሄ ማለት ባጭሩ ምን ማለት ነው? አሁንም አርሶ አደራችን በሞፈርና በቀንበር በበሬ ላይ የተንተራሰ የእርሻ ስራ ነው የምንሰራው። አገራችን በግብርና ላይ የተመሰረተች ነች እየተባለ ለአርሶ አደሩ ግብአት ሊሆኑ የሚችሉ ግብአቶች፣ ቁሳቁሶች እኮ በሃርድ ከረንሲ ከውጪ ነው የምናስመጣው። ወላ ማዳበሪያ በለው ምርጥ ዘር በለው ሌሎችም ግብአቶች በዶላር ነው ከውጪ የምታስመጣው። ለምሳሌ አሁን የማዳበሪያ ፋብሪካ አሁን በዚህ ዘመን ውስጥ ነው ትናንትና የመሰረት ድንጋይ ተጣለው። ፖታሹ አለ፣ ናቹራል ጋዙ አለ። ሌሎች ለማዳበሪያ ለማምረት የሚያስችሉ ጥሬ ሀብቶች በኢትዮጵያ ውስጥ በቂ ናቸው። ነገር ግን ትናንት መጀመሩን ነው የምናየው። ይሄ ከግብርናችን ጋር በጣም በቀጥታ የሚተሳሰር ነገር ነው። ለውጥ ያልነበረው ነው፣ ባለበት ርገጥ ነው የሚሄደው። አሁን ያስፈልግ የነበረው ሚኒስትር መስሪያ ቤት እኮ የመስኖ ነው መሆን የነበረበት ከጥንትም ጀምሮ። ወይራስ መስኖና ቆላማ ብለን የተቋቋመው በዚህ በለውጥ ዘመን ነው። 4 ዓመት አልሞላውም ሚኒስትር መስሪያ ቤት። ቆላማ የሆነች ሀገር ነገር ግን ደግሞ የውሃ ሀብቷ በጣም የተንበሸበሸ ያላት
ነገር ግን ደግሞ ይህ ተቋም በሌሎች ተቋማት ስር እየተወሸቀ ትኩረታቶ ነበር የተኖረ የነበረው። ትናንት ነው ይሄ ሚኒስቴር መስሪያ ቤት የተቋቋመው። እነዚህ ስታያቸው የግብርናችን ከቴክኖሎጂ ጋር የተሳሰረ የተቆራኘ አልነበረም። እንዲሁ ትራዲሽናሊ በባህላዊ መንገድ ስንሰራው የቆየ ነው። የማዳበሪያውን ብትወስድ የምርጥ ዘር አሁን አምርቶ ማቅረብ ይቻላል። አርሶ አደሩ ከውጪ ነው ስንዴ ምርጥ ዘር የምናመጣው፣ በቆሎ ከውጪ ነው የምናመጣው በምርጥ ዘርና ሌሎችም ምርቶች እህሎች ከውጪ ነው እንደ ግብአት ምርጥ ዘር ተብሎ በአገር ውስጥ ግን ሊመረቱ የሚችሉ ናቸው። ቴክኖሎጂን ቢያንስ መፍጠር ቢያቅት በዘመናት ውስጥ የተፈጠሩ ቴክኖሎጂዎችን አላምዶ ቀድቶ እዚህ ሀገር ውስጥ ማምረት ይቻል ነበር። ነገር ግን ወደዚህ ከመሆን ይልቅ በመከራ አዙሪት ውስጥ ነው፣ ሁል ጊዜ የረሃብ አዙሪት ውስጥ ነው ያሳለፍነው። በ1966 ህዝቡ ተራበ፣ በ67ም እንደዚሁ ተራበ፣ በ86 ተራበ፣ በ97 ተራበ። በየአመቱ 10 ዓመት እየቆጠረ መጥቶ የሚጎበኘን ረሃብ አለ። ይህ ረሃብ በርካታ አንጡራ ሀብትን፣ ህይወትን፣ ንብረትን እየወሰደ የሚሄድ ነው። ይሄንን መክታት የምንችለው አንደኛው በግብርና ስራችን ነበር። ወይራስ ግን የጀርባ አጥንት ነው ተብሎ ለዚህ ጀርባ አጥንት ለተባለው ሴክተር ምንም የትራንስፎርም እንዲያረግ እንዲለወጥ የሀገሪቱን ሀብት ተጠቅሞ ሀገሪቱን ምክንያቱም ፎር ዛት ማተር በግብርና የበለጸገ ሀገር የለም። ጥሬ ሀብት ሊያቀርብ ይችላል። ለኢንዱስትሪው ጥጥል ሊያቀርብ ይችላል፣ ድንች ሊያቀርብ ይችላል፣ በቆሎ ማሽላ ሊያቀርብ ይችላል፣ ቡና ሊያቀርብ ይችላል። በእነዚህ ነው ቫልዩ አዳርገ እሴት ጨምረህበት በዓለም ገበያ ተወዳዳሪ ሆነህበት ካፒታል አግኝተ ወረት አከማኝተ ሀብት ፈጥረ ሀገርን የምትቀይረው። ይህንን አይደለም ዳይሬክሽን ስንከተል የነበረው። ቅድም ከጠቀስናቸው ከውጪ ቀርቶ የማምጣት አባዜ ጋር የተያያዘ ነው የተባለው በዚህ ምክንያት ይመስለኛልና ለጊዜው ይችል ልበልና ነው። በጣም ጥሩ። እሺ ዶክተር አብርሃም እርሶ ያው የውሃ ሀብት ባለሙያም ከመሆኑ የተነሳ ከዚህ በተለይ ዝናብን ብቻ መሰረት አድርጎ ከሚመረተው ግብርና ጋር መስኖን ያገለለ ሌላ ቴክኖሎጂን መጠቀም ያልተቻለ ጋር በተገናኘ የነበሩት ድክመቶችንም እግረ መንገዶትን እንዲያነሱ። ሀገራችን በርካታ ተፈጥሮ ሀብቶች አላት ስንል ከምንም በላይ ለግብርና የተመቸ መሬት እንዳለን ማሳያዎች ብዙ አሉ። ምክንያቱም ተስማሚ የሆነ የአየር ንብረት ነው ያለን። አፈሩም ለም ነው። የተወሰነ ቴክኖሎጂ ጨምረንበት የተወሰነ ቫልዩ አድ ሴት ጨምረንበት ቢሆን ኖሮ ግብርናችን ዛሬ ለኢኮኖሚያችን ትልቅ ዋልታና ማገር የመሆን እድሉ ሰፊ ነበረ። የኛ ሀገር በዚህ ልክ ምቹ በሆነበት ሁኔታ አለማደጋችን የሚያስቆጨው ምቹ የአየር ንብረት የሌላቸው ሀገሮች እንደ እስራኤል፣ ሳውዲ አረቢያ ብንመለከት አየር ንብረታቸው በጣም አስቸጋሪ ነው። ዛሬ ግን ለዓለም ሞዴል በሚሆን መልኩ ለኢትዮጵያም ጭምር መጥተው ስልጠና የተለያዩ ግብዓትና ድጋፍ የሚያደርጉበት ሁኔታ ነው ያለው እና ይሄን የተመቻቸ ሁኔታ ይዘን እኛ ግብርናችን በዚህ ልክ ወደ ኋላ መቅረቱ እጅግ በጣም የሚያስቆጭ ነው። ወንድሞቼ እንዳሉት ቅድም ዋናው ወደ ኋላ የቀረንበት ምክንያት ከምንም በላይ ግብርናችን ትልቅ ትኩረት መስጠት አለብን። ምክንያቱም 85% የሚሆነው የሀገራችን መሬት ወደ ግብርና የሚያመዝን ነው። ህዝባችንም በብዛት የሚኖረው በገጠር ነው። ስለዚህ ምቹ ሁኔታዎች አሉ ግብርናውን ለማስፋትና ለኢኮኖሚው ለመጠቀም ማለት ነው። በዋናነት ግብርናችን በፈጠራ የታገዘ አይደለም፣ ባለበት እርገጥ ነው እየሆነ ያለው። የተለያዩ ምርጥ ዘሮች እያላመድን እያመጣን አይደለም። ስለዚህ የዝናብ ጥገኝነት ምንላቀቅበት ሁኔታ በጣም መፍጠር መቻል አለብን። የክረምት ላይ ልንጠቀም እንችላለን። የትም ሀገር አሁን አደጉ የምንላቸው ሀገሮች የዝናብ ብቻ ጠብቀው የሚያመርቱበት አግባብ የለም፣ እያየንም አይደለም። ይሄን የሚቀይር ስርዓት ነው መፍጠር መቻል ያለብን። ባለፉት ያየነው ይሄ ወደ ኋላ ለምን ቀረ የምንለው ነገር አዙሪት ሰለባ ውስጥ ስለነበርን ነው። የአዙሪት ሰለባ ስንል
የግብርና የሚያስፈልጉ ኢንፍራስትራክቸሮቻችን እያደጉ አይደለም። ስርዓትም ጭምር ተቋማቶቻችንም ጭምር ግብርና የሚያግዙ ተቋማቶቻችንም ጭምር የግብርናው የገበያ ትስስር በዓለም አቀፍ ደረጃ ተጽዕኖ ከመፍጠርም አንጻር ያደረግናቸው እንቅስቃሴዎች እምብዛም አይደሉም። ከሙከራ በስተቀር ብዙ የሚጠቀሱ አይደለም። በሀገራችን ውስጥ ትልልቅ ተፋሰሶች አሉ። በሰሜን ተከዜ ያለ፣ አባይ መሀል ላይ የሚሄድ አለ፣ ኦሞ ብንመለከት አለ፣ ገናሌ፣ ባሮ እያለን መጥቀስ እንችላለን። እነዚህ ወንዞቻችን አውጥተን ግብርናችን በሚያዘምን መልኩ የምንጠቀምበት ስርዓት ስላልተፈጠረ ወንዞቻችንም አመቱ ሙሉ እየፈሱ ስለሆነ መሬታችንም ጦም እያደረ ሳናርስ ለረጅም ጊዜ በመቆየታችን በድህነት አዙሪት ውስጥ የተዋለልን ያለበት ሁኔታ አለ ማለት ነው። ዶክተር ፈታይ እንግዲህ በመጽሐፉ ላይ እንደተመለከተው ዓለማችን 4 አብዮቶችን አስተናግዳለች። 5ኛው አብዮት ደግሞ እንደዚሁ እየመጣ እንደሆነ በኤአይ ላይ በባዮቴክኖሎጂ ላይ እየመጣ እንደሆነ ይነገራል። እኛ ግን ቢያንስ የመጀመሪያው አብዮት እንኳን ያስተናገደውን የመጀመሪያው የኢንዱስትሪ አብዮት ውጤት የሆነውን እንኳን እርሻን ከበሬ ያላቁ በሜካናይዝድ ተጠቅሞ ግብርናን እንኳን የማዘመንን እንኳን አልተከተልነውም እና ምናልባት ይሄ የሆነበት ምክንያት ምንድነው? እሱ ዓለም 5ኛ አብዮት ላይ ደርሳ እኛ የመጀመሪያውን የአብዮት ውጤት እንኳን ተከታይ ያልሆንበት ተጠቃሚ ያልሆንበት ምክንያቶች እንደምን ይገለጻሉ? ከአብዮቶቹ ኢትዮጵያ ተጠቃሚ ያልሆነችባቸው ቅድም የተወሰነ ለማንሳት ሞክር ያለው ኢትዮጵያ 4ቱ አብዮቶች አልቆ ዓለም አሁን ወደ 5ኛ ሄደ ነው። እኛ ተላልፈናል ከዓለም ጋር። ቅድም ያለው ይሄን ነው አንዱ ትልቁ ችግር። ቴክኖሎጂውን በራሳችን እምቅ አቅም መፍጠር አለመቻላችን ነው። እኛ ለፈጠራ ያለን ቦታ ከፈጠርን በኋላ ደግሞ ዓለም በሄደበት ፍጥነት መሄድ አልቻልንም። በጣም አዝጋሚ ሁኔታ ላይ ነው እየሄድን ያለነው። ኢንዱስትሪ አብዮት የመጀመሪያውን ብናየው ለምሳሌ ከእንፋሎት ጋር በተያያዘ ነው ብሎ መጽሐፉ በደንብ ያብራራል። እንፋሎት መጣ፣ ከዛ በኋላ መብራት ተፈጠረ፣ ከመብራት በኋላ ማግኔት ሲስተም መጣ። እነዚህ ፈጠራዎች ናቸው ዓለም ከዛ ጋር እያላመዱ አገራት እየቀዱ እየወሰዱ እድገታቸውን በፍጥነት እየሄዱ ከተለዋዋጭ ሁኔታ ጋር የራሳቸውን ነባራዊ ሁኔታ ጋር አስተሳስረው እየተጓዙበት። እኛ ያንን መጓዝ አልቻልንም። አንደኛ ፈጠራዎችን ለመቅዳት ይሞክራሉ የበፊቱ መንግስታት። ከአጼ ቴዎድሮስ ሰባስቶፖልን ጀምሮ ያነሳል። ሙከራዎች አሉ፣ ግን ፍጥነት አይደለንም። በጣም አዝጋሚ በሆነ በጣም በቀዘቀዘ በጣም ሌት በሆነ። ሁለተኛ ማላመድ የለብንም፣ እያላመድን አይደለም። ሶስተኛ እኛ ከነዛ የውጭ ሞዴሎች ላይ ጥገኛ እንድንሆንና በውጭ ሞዴል የልማት ሞዴሎች ላይ ጥገኛ ሆነን የራሳችንን ፈጠራ እንድንረሳ አድርጎናል። ሀገር በቀር በሀገራችን በነባራዊ ሁኔታ መፍጠር ስንችል ያንን እንድንረሳና እንድንዘነጋው አድርጎናል። በውጭ ብቻ ማየት ሆኗል። ቅድም እንዳልኩት ጃፓን እንዴት ተቀየረች የሚለው ላይ ፎከስ እንድናደርግና እነዚህ ነገሮች ኢትዮጵያ ላይ እንድንወድቅ ውጤታማ የሆነ ትግበራ እንዳናመጣ ሀገር እንዳናሻግር ስብራቶች ሆኖብናል ማለት ነው። እሺ አቶ ሳዲቅ እንግዲህ ሲነሳ እንደነበረው ዓለም እንግዲህ ወደ 4 አብዮቶችን አስተናግዳለች። እኛ ግን አንዱንም ትሩፋት ተጠቃሚ መሆን አልቻልንም። በመንግስታት መካከል የነበረው አንዱ የሰራውን አንዱ ሲያፈርስ የነበርንባቸው ዘመናቶች አሁን ላይ ዋጋ እንዳስከፈሉን በመጽሐፉም አሁን ባለንበት ህይወትም በውጤትም አይተነዋልና ምናልባት እንግዲህ ተፈጥሮን አሁን እንደ ምክንያት ልናነሳ አንችልም አይደል? መጽሐፉም እንደሚለው ተፈጥሮን እንደ ምክንያት ለድህነት ምክንያት የሆነን የተፈጥሮ ሀብት ማጣት ነው ተብሎ እንደማይነሳ በመጽሐፉ ላይ ተነስቷልና ይህንን የተፈጥሮ ሀብት ተጠቅመን ዓለም ያፈራውን ቴክኖሎጂ ደግሞ ከሀገራችን ጋር አላምደን ያልተጠቀምንባቸው መሰረታዊ ችግሮችን ቢያነሱ። ሲጀመር እንደ ጀማሪ ሀገር ስልጣኔ የጀመረ ግብርናን ሀብሎ የጀመረ መድኃኒትን ቀምሞ ራሱን ማዳን የቻለ ህዝብ ዜጋ እንደመሆናችን ዛሬ ላይ የሌሎችን የቴክኖሎጂ ውጤቶች ቀርቶ የመጠቀም ያለመቻልን ታሪክ አልነበረም ማውራት የነበረብን። ዛሬ ራሳችን አበርክቶ የምናደርግ መሆን ነበረብን። ምክንያቱም የኢንዱስትሪ አብዮት በአውሮፓ በእንግሊዝ በ18ኛው ክፍለ ዘመን ሲጀመር ፋክተሮች ነበሩ፣ ምክንያቶች ነበሩ ለዚህ ለመጀመሩ። ምክንያቱም የግብርናው የፊውዳል ስርዓቱ እየተዳከመ ካፒታሊስት እያቆጠቆጠ በመምጣቱ ምርት በጣም አደገ፣ የሰው ፍላጎት በጣም ጨመረ።
ይሄ የሚጨምረው ምርት ጥያቄ መጠየቅ ጀመረ። ምን አይነት የቴክኖሎጂን፣ የፈጠራን፣ የብረታ ብረት ስራን ጥያቄ ዲማንድ አረገ። ሌሎች አካባቢ ይዞ ጥሬ ሀብቶችን የማግበስበስ ጥሬ ሀብቶቹን እንደገና ወዳለቁ ምርቶች ቀይሮ ለሌሎቹ ላልደረሳቸው ላይ የማሸከምና ገበያ መፍጠር ይሄ ነበረ ትልቁ ስሜትና ፍላጎት የነበረው። ይህ አብዮት በአንድ ጊዜም አልቆመ። የአንደኛው ኢንዱስትሪ አብዮት በሁለተኛው ላይ ቫልዩ አድ እያደረገ ነው ሄደው፣ እየተደመረ ነው ሄደው። እነዚህ ሁሉ አንዱ በአንዱ ላይ እየተደመረ አንዱ ለአንዱ አቅም እየፈጠረ ሰፕሊመንት እየተደራረቡ ነው የሄዱት። እነዚህን አሁን እኛ ጋም ምልክቶች እናይ ነበረ። ዶክተር ፈቲ ቅድም የጠቀሳ የሰባስቶፖል አይነት አጼ ቴዎድሮስ የጀመሩት ከዛም በኋላ ሌሎችም አጼዎች የጀማመሯቸው ነገሮች፣ ለምሳሌ በምኒልክ ጊዜ ብዙ ነገሮች በር ተከፍተው ትምህርት የማምጣት ባቡር የማስጀመር ነገሮች አሉ። ነገር ግን ደግሞ በፍጥነት የመሄድ ችግር አለ። ሁለተኛ እየጨመሩ የመሄድ ኢንክሪመንታል እንኳን ዳይናሚክ ቼንጁን ተው ኢንክሪመንታል እያደረገ የመሄዱ ራሱ እየታሰረ ነው ሄደው። ምክንያቱም በእነዚህ ኢንዱስትሪ ዘመናት ውስጥ አሁን በአንደኛውና በሁለተኛው መካከል የ100 ዓመት እድሜ ነው የፈጀው። በሁለተኛውና በሶስተኛው መካከል የ100 ዓመት እድሜ ነው የፈጀው። በሶስተኛና በአራተኛ መካከል ደግሞ ከ40 እስከ 50 ዓመት ነው የፈጀው። እየፈጠረ ነው ሽሪንክ እያደረገ ነው የሄደው። ወደ አምስተኛው ኢንዱስትሪ አብዮት ለመሸጋገር እኮ ከ5 እና 10 ዓመት ባልበለጠ ውስጥ ነው ከኤአይ ወደ አይኦቲ የተሸጋገር ነው፣ ወደ ቢግ ዴታ የተሸጋገር ነው። ስለዚህ እነዚህን ሁሉ ወደዛ መሸጋገር ቀርቶ የነዚህ ኦብሶሌት ያደረጉትን ቴክኖሎጂ እንኳን አላምደ ነው በራሳችን ቀርጸ ነው ልንፈጥር ቀርቶ መጠቀም እንኳን ያልቻልንበት ሁኔታ ነው የነበረው። ለምንድነው ይሄ? ቅድም ያነሳናቸው ፋክተሮች ሁሉ እዚህ የሚያገለግሉ። አንደኛው መሪና የአመራር ጉዳይ በጣም ወሳኝ ነው። ራዕይ ያለው መሪ የዓለም ሀገራትን እያደጉ የሄዱበትን ልምድና ተሞክሮ ወስዶ ወደ ራሱ ሀገር አምጥቶ አዳፕት አድርጎ ወደዛ የመቀየሩ ሁኔታ በጣም አስጋሚ ነው የነበረው። ቴክኖሎጂ ደግሞ ልትተው የምትችለው አይደለም። ያለ ቴክኖሎጂ ልትንቀሳቀስ አትችልም። በየወቅቱ ወቅቱ የሚያመጣቸውን ቴክኖሎጂዎች መጠቀም መቻል፣ ማላመድ መቻል፣ ከቻልክ ደግሞ ወደ ፈጠራውን መሸጋገር አለብን። አሁን ነው ትንሽ ለምሳሌ ስታርታፕን አሁን ነው የጀመርነው። አዋጅ ያወጣ ነው አሁን በቅርብ ጊዜ 2016 ነው ስለ ስታርታፕ ማውራት የጀመርነው። ስታርታፕን የጀመሩት ሀገራት ግን የኤዥያም የላቲን አሜሪካም ታይገርስ ግሩፕ የሚባሉ የኤዥያ ሀገራት ስታርታፕን ጀምረው ሀገራቸውን ከዚህ ከቴክኖሎጂና ኢኖቬሽን ጋር አዋህደው ከድህነት ከመሀል ዘመን ወገቤም ብሎ ከሚይዘው ችግር የተላቀቁት አንደኛው ስትራቴጂ ይሄን በመጠቀማቸው ነው። በዚህ ልክ እያሰብ ወረት እየፈጠር ትውልዱ ወደዚህ እንዲመጣ የትምህርት ስርዓታችን ጭምር አበርክቶ እያደረገው እያሰረው እያቀጨጨው ዛሬ በቴክኖሎጂም ውራ ደረጃ የቆምንበት አንደኛው ምክንያት ይሄ ነው ብዬ ነው የማስበው። ተጨማሪ ሀሳብ ዶክተር እሺ አመሰግናለሁ። ብዙ ችግሮች ከመፈጠራቸው በፊት ለችግሮቹ መፍትሄ ተዘጋጅተን ከመጠበቅ ይልቅ ችግሮቹ ከተፈጠሩ በኋላ ለመፍታት ምንሯሯጠው ነገር ዋጋ አስከፍሎናል። ሰርገኛ መጣ በርበሬ ቀንጥሱ አይነት ነገር ማለት ነው። ይሄ ትልቅ ዋጋ አስከፍሎናል። ችግሮች ከመፈጠራቸው በፊት በደንብ ተዘጋጅተን ችግሩ ሲመጣ ለመቅረፍ እኛ ሀገር እንደተለመደው ዜጎቻችን ብዙ ዋጋ ካስከፈለ በኋላ ለሞት ለስደት ለብዙ ነገር ከተዳረገ በኋላ ነው ችግሩን ለመፍታት ምንሯሯጠው። ቅድም የተከበረው አቶ ሳዲቅ እንዳሉት በሀገራችን በተደጋጋሚ ድርቅ ይከሰታል። ይሄ የተፈጥሮ ድርቅ በ10 ዓመት አንዴ ይከሰታል። ድርቅ ከመጣ በኋላ ድርቁን እንዴት ሰዎች ከሞቱ ውሃ ከወሰዳቸው በኋላ ብዙ ችግር ከደረሰ በኋላ እንዴት እናውጣቸው ነው እንጂ ችግሩ ይመጣል በ10 ዓመት አንዴ ይመጣል። እንዴት እንዘጋጅ ተዘጋጅተን እንጠብቀው የሚለው ነገር ብዙ አይደለም። ተዘጋጅተን እየጠበቅን ስላልሆነ ችግሩ ስንጋፈጥ እዛው ከርሞ ጥጃ አዙሪት ውስጥ
የሰለባ አዙሪት ውስጥ ሆነን የምንኖርበት ሁኔታ አለ። ዞሮ ዞሮ በችግሮች አዙሪት ውስጥ እየተሽከረከርን ችግሮች እየፈታን ሳንሄድ ወደኋላ ብዙ ቀርተናል። አንደኛው የረሃብ አዙሪት ነው፣ የድርቅ አዙሪት ነው። ሌላኛው የጦርነት አዙሪት ነው። ጦርነት አውዳሚ ነው። እኛ በብዛት የምንታወቀው በግጭትና በጦርነት ነው። ከልማት ከማደግ ከሚለው ማለት ነው። ጦርነት ሊመጣ አካባቢ ጉዳት ሊያደርስ ይችላል። ገና ወሬው ራሱ ሲወራ ዝግጅት ላይ ብዙ ሀብት ይዞብን ሊሄድ ይችላል። ሲካሄድ ጦርነት አደጋ ይዞ ይመጣል። ከሄደ በኋላ ጦርነቱ ከሄደ በኋላ መልሶ ግንባታ በሚለው ብዙ ቅሪቶች ነው ይዞ የሚሄደው እና የኢትዮጵያ ታሪክ የሚያያዘው በብዛት ከጦርነት ነው። ይሄ ደግሞ ሀገራችን በትልቁ ወደ ኋላ ያስቀረ ጉዳይ ነው። ሌላው የአስተዳደር ስርዓት፣ የተቋማት ግንባታ በጣም ወሳኝ ናቸው። ተቋማት በተጠናከሩ ቁጥር የምንሰጠው አገልግሎት ቀልጣፋ ነው፣ ተጠያቂነት አለ። የዜጎቻችን የምንሰጠው አገልግሎት በቅርበት ይሆናል፣ ኃላፊነት የተሞላበት ይሆናል ማለት ነው እና የተዋቀረ ጠንካራ የሆነ በቂ የሆነ ተቋማት ከመገንባት አንጻርም ወደ ኋላ የቀርንበት ሁኔታ አለ። አንዱ የችግሮቹ የተባበሰበት ምክንያት ተቋማት በበቂ ሁኔታ ባለመኖሩ ነው። ሌላኛ ያለንን ሀብት እንጠቀም ስንል አንዱ የሰው ሀብታችንን በደንብ ማየት ያስፈልጋል። ቅድም እንደተባለው እያንዳንዱ የተካሄዱ የኢንዱስትሪ አብዮቶች የሰው ሀብት እጅግ በጣም ወሳኝ ነው። አሁን የአራተኛው አብዮት በ1950ዎቹ አካባቢ ጀምሮ ያለው ዲጂታላይዜሽን ነው፣ የአይሲቲ ዘመን ነው። እነዚህ ጉዳዮች ለማንቀሳቀስ ከፍተኛ የሆነ የሰው ኃይል ያስፈልገናል። የራሳችን እምቅ ኃይል አለን። ኢትዮጵያውያን ደግሞ እንችላለን። ኢትዮጵያውያን ትልቅ አእምሮ አለን። ኢትዮጵያውያን በትልልቅ ዓለም አቀፍ ተቋማት ትልቅ ተመራማሪ፣ ትልቅ የፈጠራ ባለሙያዎች እያየን ነው። ይሄን አቀናጅቶ አሰላስሎ መርቶ ለሀገር በሚጠቅም ሁኔታ የሰው ኃይላችን መጠቀሙ ላይ ክፍተት አለ። ይሄ መጠናከር ያለበት ጉዳይ ነው። ሁልጊዜ ወደ ውጭ ማማተር ዋጋ አስከፍሎናል ብዬ አስባለሁ ነው እና ያለንን የሰው ሀብት በአግባቡ ተጠቅመን ያለንን እምቅ ሀብት ተጠቅመን ሀገራችን ካደጉ ሀገሮች ተርታ በአጭር ጊዜ ውስጥ ማሰለፍ የሚቻልበት ሁኔታ እድሉ አሁንም ዝግ አይደለም። ግን የነበረው ሁኔታ በጣም የሚያስቆጭ በደንብ መስራት ያለብን ሁኔታ ነው ያለው። ዶክተር ፈታይ የሚጨምሩት ሀሳብ ካለ? አዎ፣ ማለትም ከነሱት ላይ ትንሽ መጨመር እንፈልጋት ኢትዮጵያ በተደጋጋሚ ወደ ውጪ የማየት ወደ ውጪ በማተር የውጪ ሞዴሎች ላይ የውጪ ልማት ሞዴሎች ላይ ጥገኛ የመሆንና ወደ ውጪው ላይ ብቻ ማተኮሩ የድህነት አዙሪት ውስጥ እንድንቆይ ምክንያት ሆኗል ነው የሚለው መጽሐፉ መነሻው። በራስ ሀገር በራስ አቅም ሀገራዊ የሆኑ ሞዴሎችን አመንጭቶ የመጠቀም ውስንነት በሀገራችን እነዚህ በጣም እንትን ናቸው። ኦን ዘ አዘር ዌይ ግን ምን ይላል መጽሐፉ? ከውጪ የሚቀዱ የልማት ሞዴሎች ቶታሊ 100% መጥፎ ናቸው እያለ አይደለም። ትሩፋቶቹን ይዞ ሊመጡ ይችላሉ። መቼ? በሀገራችን ነባራዊ ሁኔታ ተጨባጭ ሁኔታ ማላመድ ስንችልና የሀገሪቱን እሳቤዎች፣ ፍላጎቶች፣ የህዝቡን የአኗኗር ዘዴዎችና እሳቤዎችን ሲያሟሉ በዛ መንገድ መተግበር ከቻል ውጤታማ የሆነ ነገር ማምጣት እንችላለን። ሞዴሎቹ ሊሰሩ ይችላሉ እንጂ ቶታሊ ከዓለም ተነጥለን ባንናርጋቸው አይልም ማለት ነውና የአካባቢውን ኢኮኖሚ ወጎችና ማህበራዊ አቃቁሮችን በማማከል የተፈለገውን እድገት ውን ማድረግ እንችላለን ነው የሚለው። ይሄን ነው መጨመር ፈልገው። እሺ፣ ጥሩ። እንግዲህ እንደ ምክንያት ካነሳችኋቸው መካከል ከውስጣዊና ከውጫዊ ብለን ብንከፍለው ለምሳሌ በውስጣዊ ችግሮቻችን ጦርነት፣ ሙስና፣ ብልሹ አሰራርና የመሳሰሉት ወደ ኋላ እንዳስቀሩ፣ እንደዚሁ ከውጪ ደግሞ የምናመጣቸው ሞዴሎች ምናልባት ከመጡበት ሀገር ውጤታማ ሊሆኑ ይችላሉ፣ ግን ከኛ ነባራዊ ሁኔታ፣ ታሪክ፣ ማህበራዊ ጉዳዮች ጋር አጣጥመን ከመሄድ ጋር ያሉ ችግሮችን በሰፊው አንስታችሁታል። ከዚህ አንጻር እንግዲህ አሁን ካለንበት ችግሮች ወጥተን ስርዓታዊ ለውጥ አምጥተን መዋቅራዊ ለውጥ አምጥተን ወደ ተሻለ እንድንሻገር በዚህ በመደመር መንግስት የተነሱትን እሳቤዎች አሁን እስካሁን ያነሳናቸው ችግሮች እንዳሉ ሆኖ ከዚህ የምንወጣባቸው መንገዶች ምንድን ናቸው ብለን እስቲ እንደማጠቃለያ እናሳ። እንዴት ነው ከዚህ ውስብስብና አዙሪት ውስጥ መውጣት የሚቻለው የሚለው መደመር በራሱ አንድ መፍትሄ ነው። ምክንያቱም መደመር የሚለው ንድፈ ሀሳብ ፍልስፍና መንበለው ለብቸኝነት ፍቱን መድኃኒት ነው ብለን ነው ምፈታው ነው።
አንዱ አግኝቶ አንዱ የማሳጣት ሳይሆን ዊን ዊን ሶሉሽን የሚከተል ሁሉም ተጠቃሚ የሚሆንበትን ስርዓት የመገንባት የሁለት ወገን አሸናፊነትን የሚከተል አስተሳሰብ ነው። በዚህ አስተሳሰብ ነው አሁን አገሪቷ እየተመራች ያለችው። ስለዚህ ይሄንን እንደ መንግስትም የመደመር መንግስት እያሰበ ያለው ምንድነው? አፍርሶ የመገንባትን እናቁመው፣ በሰላማዊ መንገድ በጋራ የመስራትን እንላመደው፣ ካለፉት የአዙሪቶች እንውጣ፣ የስልጣኔ ሾተላ የሆኑ ነገሮችን ነቅለን እናውጣቸው፣ ትኩረታችን ወደ ሀገራችን እንመልስ፣ ትክክለኛ መሪና ለሀገር ሀሳቢ ይሆን እንስራ። ይሄን ካደረግን ዓለም ወዳደገችበት ወደ ሄደችበት ለመሄድ የሚገታን ነገር የለም። ተፈጥሮ በጣም ሰጥቶናል፣ አንበሽብሾናል። ውሃው አለ፣ ተራራው አለ፣ አፈሩ አለ። ወርቃችንን እኮ የአባይ ውሃ ወስዶ እኮ ስሳይ ያረገዋል በረሃ ላይ። ለሌሎች ሀገራት ስሳይ አርጎታል እኮ አፈራችንን፣ ወርቃችንን። እነዚህን ሁሉ መለስ ብለን ዛሬ የተጎናጸፍናቸው እድሎች አሉ። በሂደት በየዘመናቱ የሌሎች ሀገራትን ልምድ ስታይ አንደኛው ስርዓት ከአንደኛው ስርዓት እየተሻለ እንጂ የባሰ የሚሆንበትን ሁኔታ አታይም በዓለም ላይ። የኛ ደግሞ ከዚህ የተለየ ነው። አሁንም ከነውጥ ውስጥ እኮ አልወጣንም። ስለዚህ ይሄ ሁሉ መቆም እንዳለበት ነው ይሄ መጽሐፍ የሚያትተው። በዚህ መልክ ከሄድን ይቺን ሀገር ያላትን አንጡራ ሀብት ወደ ሀብት ቀይረ ነው፣ ወደ ወረት ቀይረ ነው፣ በተጨባጭ ከድህነት ለመውጣት የሚያስችለንን የፖለቲካ አዙሪቶቻችንን ትተናቸው፣ ግጭቶቻችንን ትተናቸው ወደ ልማት እንሻገር የሚል መልእክት ያለው ይመስለኛልና በዚህ አቅጣጫ ከተካሄደ መሻገር እንችላለን የሚል ተስፋ አለኝ። እሺ፣ አመሰግናለሁ። የተወሳሰበ የከረመ ረጅም ጊዜ የቆየ ችግር ነው። ቅድም እንዳልነው በነበሩት መንግስታት ጊዜ መፈታት የነበረባቸው ጉዳዮች ሳይፈቱ በመቅረታቸው ለዚህ ትውልድ አሁን ትልቅ ሸክም ሆነዋል። የነበሩ ችግሮች እየተዋለዱ አሁን እነዚህ ችግሮች በመፍታት ተጠምደናል። ከዚህ ችግር እንዴት መውጣት እንችላለን? ኢትዮጵያውያን መጠየቅ መቻል አለብን። ሁልጊዜ በአዙሪት፣ ሁልጊዜ በጦርነት፣ ሁልጊዜ በችግር መኖር የለብንም። ዓለም ተለውጧል። ኢትዮጵያ ከአንድ ቋጥኝ አለት የላሊበላ ውቅር ቤተክርስቲያን የገነባች ሀገር ናት። የአክሱም ሐውልት የገነባች ሀገር ናት። የስልጣኔ ባለቤት ናት። አራቱም አብዮቶች ከመካሄዳቸው በፊት በረጅም ጊዜ ኢትዮጵያ በስልጣኔ የምትታወቅ ሀገር ናት። ይሄ ሁሉ ስራ እያለ ይሄ ሁሉ ልምድ እያለ ዛሬ በዚህ ልክ የዓለም ጭራ ሆነን ለምን ቀረን የሚለው ዜጋው ሊጠይቅ ይገባል። ትውልዱ ሊጠይቅ ይገባል። የነበሩት መንግስታት እንዳወራ ነው የስርዓት ከመቀያየር በስተቀር ባህል ከመትከል አንጻር ሀገራችን በኢኮኖሚ፣ በፖለቲካ፣ በማህበራዊ ከማሳደግ አንጻር የተሰሩ ስራዎች እምብዛም አይደሉም። ቢሆኑ ኖሮ ዛሬ ዓለም የደረሰችበት ደረጃ መድረስ እንችል ነበር ማለት ነው። ዋናው ቁጭት ልንፈጥር ይገባል። በቁጭት ከተግባባን፣ ቁጭት ከፈጠርን፣ በችግሮቹ ከተግባባን ደስ የሚለው ነገር ይሄ የመደመር መጽሐፍ እንዳየሁት ችግሮቹ በግልጽ አንስቶታል ያለ መደባበቅ። ይሄ አብዛኛው ህዝብ ያነበው የሚግባባቸው ጉዳዮች ናቸው። ችግሩ ምንድነው? የሀገራችን አሁን ወደ ኋላ ያስቀራት ጉዳዮች በተጨባጭ ምንድናቸው የሚለው በዝርዝር ተቀምጧልና የችግሩ ማወቅ በራሱ 50% ችግሩ መሻገር ስለሆነ በዚህ ከተግባባን ጊዜ የለንም መንፈስ ችግሮቹን ለመፍታት ሁላችንም መረባረብ ያለብን ጉዳይ ነው ማለት ነው። ሀገራችን ትልቅ ሀገር ናት። ለረጅም ጊዜ ተጠብቆ የቆየ ዋጋ ተከፍሎ የቆየ ሀገር ናት። ግን አላደግንም። እንድናድግ ሁሉም ኢትዮጵያውያን ተባብረን ከድህነት፣ ከችግር፣ ከጦርነት እንድናወጣት የሁላችንም ጥረትና ፍላጎት ይጠይቃል። ዶክተር ፈታይ አንድ ሁለት ሀሳቦች በመውጫ መንገዶቻችን ላይ ምንድነው መፍትሄው የሚለው ላይ እንግዲህ ኢትዮጵያን አሁን እያስተዳደረ ያለው መንግስት ምን አይነት መንግስት ነው መጽሐፉ ራሱ ርዕሱን ብናየው የመደመር መንግስት ነው የሚለው። ምን አይነት መንግስት ነው እቺን ሀገር እያስተዳደረ ያለው? ምንድነው ፕሪንሲፕሉ? ምንድነው ፊሎሶፊው ነው ይሄ ዋና መጽሐፉ። ይሄ ሁሉም ኢትዮጵያውያን ሊያነቡት የሚገባ መጽሐፍ ነው። ሀሳቡ በጣም ጥልቅ ያለበት ሀሳብና ቁጭት የሚፈጥርና በቁጭት ብቻ የሚጥልህ ሳይሆን ተስፋም ይሰጣል። ከቁጭቱ ከውድቀቱ
ከድህነቱ የምትወጣበትን መንገድ ፍኖተ ካርታ በግልጽ ያሳያል በኢትዮጵያ ተጨባጭ ሁኔታ ማለት ነው። መነሻው ምንድነው ስንል ከመደመር የመጣ ነው ፕሪንሲፕሉ ማለት ነው። መደመር ስንል ደግሞ እንዳየነው አራተኛ መጽሐፍ ነው ይሄ። አንደኛ መደመር ፕሪንሲፕሉ የሚመጣው ከሰው ልጆች ተፈጥሯዊ ሁኔታ መነሻ ነው የሚነሳው። የሰው ልጆች በተፈጥሯቸው በርካታ ፍላጎቶች አላቸው፣ ተደማሪ ፍላጎቶችና አቅሞች አላቸው ነው የሚለው። ከዛ ተነስተው ነው ይሄንን ፍላጎት አቅም አለኝ እኔ የሰው ልጅ ተፈጥሮ የፈጠራ አቅም አለው፣ በርካታ ካፓሲቲ ያለው፣ እንደዛው ፍላጎቴ በጣም ብዙ ነው። እነዚህን ፍላጎቶች እኔ ብቻዬን ላሟላ አልችልም ነው። ስለዚህ ተደምሬ ከሌሎቹ ጋር አብሬ ሆኜ ነው ፍላጎቶችን ከብቸኝነት ጉድለት መውጣው ማለት ነው። ያ በዛ መሰረት ነው የመደመር መንገድ የመደመር ትውልድና የመደመር መጽሐፍ የመጣው። ይሄ አሁን የመደመር መንግስት ችግሮቹን ተንትኖ ወደ መፍትሄዎቹ ሲገባ ሀገራት ከፍታቸውና ውድቀታቸው በሁለት ቁልፍ ነገሮች ነው የሚወሰነው ነው የሚለው። አንደኛው ባላቸው እምቅ አቅምና ሁለተኛ ባላቸው መዋቅራዊ አሰራር ማለት ነው። አቅሙን እንዴት ወደ እምቅ ኃይል ወደ እንትን እሴት መቀየር ይችላል ነው። እነዚህን ለማድረግ ደግሞ ብልጽግና ስርዓትን እንደ ቁልፍ ነገር ወስዶ ነው የሚወስደው። ይሄ ብልጽግና የመደመር መንግስት ማለት ነው። ስርዓቶች እምቅ አቅሞችን አሰባጥሮ ዘመን ተሻጋሪ በሆነ መልኩ ለትውልድ እንዴት ማስተላለፍ እንችላለን ነው ዋና ጌሙ ማለት ነው። ስለዚህ ምንድነው የሚያስበው የመደመር እሳቤ ስርዓታዊ እይታን ያመጣል ማለት ነው። ስርዓታዊ እይታው ምንድነው የሚያተኩረው? ማህበራዊ፣ ፖለቲካዊና ኢኮኖሚያዊ ስርዓቶች የተሳሰሩ ተመጋጋቢ፣ ተለዋዋጭና አዳጊ መሆናቸውን ያስቀምጣል ማለት ነው። አሁን ለምሳሌ አንድ ኤግዛምፕል ባነሳ ፖለቲካዊና ማህበራዊ ኢኮኖሚያዊ ነገሮች የተሳሰሩ ናቸው ይላል። አሁን ኢትዮጵያ የባህር በር ፍላጎቷን ለማሳካት የምታደርገው ጥረት ፍትሃዊነትን ለማረጋገጥ፣ ኢኮኖሚያዊ እድገትን ለማምጣት፣ ከብቸኝነት ጉድለት ለማውጣት የምታደርገው ጥረት ነው። በዓለም ውስጥ ፍትሃዊ ተጠቃሚ እየሆነች አይደለም። በዓለም አቀፍ ንግድ ውስጥ ትብብርና ፉክክር ሚዛን መጠበቅ ነው ብልጽግና የሚለው። ያንን ለመጠበቅ የምታደርገው ጥረት ነው። አለበዚያ በስብሰን እንሞታለን ነው። የህልውና ጉዳይ የሆነበትም የባህር በር ጥያቄ አንዱ አጀንዳ ይሄ ነው። ስለዚህ ከተናጠል ከግለሰብ ከአቅላይነት ስሜት ወጥተን በተባበረ ክንድ በአንድነት በሙሉ እይታ ነገሮችን አይተን እንጂ በብጣሽ ነገሮችን ካየን ኩስትነት አይመጣም ነው የሚለው የመደመር መንግስት። ስለዚህ አንድን ነገር ስናይ፣ ኢኮኖሚውን ስናይ፣ ማህበራዊ ጉዳይን ስናይ፣ ፖለቲካ ጉዳዩን ስናይ የተሳሰሩ ናቸው። እነዚህ ነገሮችን አንድ ላይ አስተሳስረን እዚህ ውስጥ የተዘረዘሩ መግቢያ ላይ የተዘረዘሩ ቁጭቶችን በጠቅላላ መውጫ መንገዶችንም አስቀምጧል። በዚህ መንገድ ከሄድ የመደመር መንግስት ፍኖተ ካርታ አስቀምጦልናል። ይህንን በትክክል በእውነት ከተገበርን እያንዳንዱ ኢትዮጵያውያን በፈጠራና በፍጥነት ይላል። ፈጠራ በጣም ወሳኝ እንደሆነ ያስቀምጣል። በፍጥነት ደግሞ መሄድ አለብን። ቅድም እንዳልኩ ኢትዮጵያ ተደራራቢ አሳይመንት አለበትና ይህንን በመደመር ፕሪንሲፕል በአንድነት በጋራ አድርገን ከሄድን ኢትዮጵያ ካሉባት አዙሪት ድህነት ችግር ውስጥ ትወጣለች የሚል ነገር ነው የሚያስቀምጠው። ዶክተር ፈታይ ማሃዲ በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ምክትል ሰብሳቢ፣ እንዲሁም ዶክተር አብርሃም በርታ በህዝብ ተወካዮች ምክር ቤት አባልና የአማካሪ ኮሚቴ አባል፣ አቶ ሳዲቅ አደም በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አባል እዚህ ድረስ መጥታችሁ ሀሳባችሁን በዚህ መጽሐፍ ላይ ያላችሁን ሀሳብ ስለገለጻችሁልን በእኔና በተመልካቾች ፊት ከልብ አመሰግናለሁ። እኛም እናመሰግናለን። የተከበራችሁ ተመልካቾቻችን በዚህ በመደመር መንግስት መጽሐፍ ክፍል 1 እና ክፍል 2 በተመለከተው የአባይ ልጅ ለምን ውሃ ጠማው በሚል ርዕሰ ጉዳይ ላይ ያደረግነው ውይይት የእስካሁኑን ይመስል ነበረ። ከቀሪው የኢትዮጵያ ብሮድካስት ኮርፖሬሽን ፕሮግራም ጋር እንድትቆዩ እንጋብዛለን። እናመሰግናለን።